እንደማያጠፋቸው ከተመለሱ እንደሚምራቸው ሲናገር ነው ቃሉን ያመኑት። እውነት ነው። እግዚአብሔር የተናገረውን ማድረግ ይችላል። ላድርግ ያለውን ያደርጋል እግዚአብሔር። ስለዚህ መመለስ ይገባናል ብለው እግዚአብሔርን አመኑ ሲለን እንደሚያጠፋቸው እንደሚቀጣቸው ስለተናገረ ብናጠፋ በጥፋታችን በበደላችን ብንቀጥል ብንጓዝ እንጠፋለን፣ ብንመለስ ግን ይምረናል ብለው አሰቡ፣ አመኑ። የእግዚአብሔር ልጆች ጥፋታቸውን ያመኑት እግዚአብሔር ሲናገር በዮናስ ላይ አድሮ ጥፋታቸውን አመኑ። እውነት ነው፣ አጥፍተናል፣ እንደ በደላችን እንደ ጥፋታችን ልንቀጣ ይገባል። ግን እግዚአብሔር መሐሪ ሆኖ ይምረን መምህር ካዘጋጀልን ጥፋታችን ነግሮን ተመለሱ ካለ እንመለሳለን። እግዚአብሔርን አመኑ። የእግዚአብሔር ልጆች ዛሬም እኛ ሲነገረን መምህራን ሲነግሩን መምህራን ሲያስተምሩን ጥፋታችን አምነን ልንመለስ ይገባል። እግዚአብሔር የተናገረውን እንደሚያደርግ አምነን ወደ ኋላ ልንመለስ ይገባል። ከየት? ከክፋት ወደ ኋላ ወደ ጽድቅ ልንመለስ ይገባል። በዚህ በኦሪት ዘኍልቍ ምዕራፍ 23 ቁጥር 19 ላይ በለዓም የተናገረው አንድ ነገር አለ። እስራኤልን ለመርገም ሲጠራ፣ እስራኤልን ለመርገም ሲሄድ ባላቅ የሚባለው ሰው ሲጠራው ምንድነው ያለው? እግዚአብሔር የተናገረውን እናገራለሁ፣ እሱ ያለውን ብቻ ነው የማደርገው። አንተ እርገምልኝ ብለህ ብትጠራም እግዚአብሔር ያልረገመውን አልረግምም፣ እግዚአብሔር ያልጣለውን እኔ እንዲወድቅ አላደርግም ብሎ ከሄደ በኋላ የማይገባ ነገር ሲናገረው እንዲህ አለ። ቁጥር 19 ዘኍልቍ ምዕራፍ 23 ቁጥር 19 ላይ እግዚአብሔር እንደ ሰው የሚታለል አይደለም፣ እንደ ሰው ልጅም የሚዛትበት አይደለም። እርሱ ያለውን አያደርገውምን? እግዚአብሔር ያለውን አያደርገውምን? ያደርገዋል እግዚአብሔር ያለውን። ምክንያቱም ላድርግ ካለ ማድረግ ይችላል። ቁጣውንም ምሕረቱ ካልከለከለችው ማድረግ ይችላል። ሩቀ መዓት ወብዙ ምሕረት ስለሆነ መዓቱ እጅግ የራቀ ምሕረቱ እጅግ የበዛ ስለሆነ ምሕረቱ ቁጣው ልትከለክለው ትችላለች እንጂ እግዚአብሔር ላድርግ ካለ ማድረግ ይችላል። ስለዚህ የተናገረው አያደርገውምን? እግዚአብሔር ማድረግ ይችላል። ስለዚህ የነነዌ ሰዎች ያመኑት እግዚአብሔር የተናገረውን ያደርገዋል፣ ምን ካላል ካልተመለስ ስለዚህ መመለስ አለብን ብለው አመኑ። የእግዚአብሔር ልጆች በዚህ መጽሐፈ መክብብ ላይ ጠቢቡ ሰሎሞን እንዲህ እያለ ጽፎልናል። በምዕራፍ 8 ቁጥር 2 ላይ ልጄ ሆይ የንጉሥን አፍ ጠብቅ፣ ለመሐላ ቃልም አትቸኩል፣ የወደደውን ሁሉ ያደርጋልና በፊቱ ሂድ፣ ከክፉ ነገርም አትቁም፣ በክፉ ነገር አትቁም። በማን? በንጉሱ ፊት። ንጉስ እንደመሆኑ ኃያል ነውና። ተመልከቱ፣ ንጉስ እንደመሆኑ ምንድነው? ኃያል ነውና። ይህንስ ለምን ታደርጋለህ? ማንስ ይለዋል? ንጉስ የፈለገውን ቢያደርግ ለምን ታደርጋለህ ብሎ የሚቃወም የለም። የወደደውን ሊያደርግ ይችላል። ስለዚህ በንጉሱ ፊት ምን አትበል፣ በክፋት አትቁም፣ ለመቀጣት አትቸኩል። ተመልከቱ የእግዚአብሔር ልጆች፣ ጠቢቡ ሰሎሞን በምድራዊ ንጉስ ፊት ነው የተናገረው። በምድራዊ ንጉስ ፊት ለመቆም ከክፉ ነገር ተመልሰህ በመልካም ነገር ቆም ካለ በሰማያዊ ንጉስ ፊት በእግዚአብሔር ፊትማ እንዴት በመልካም ነገር መቆም አይገባም? እንዴት በንጽህና መቆም አይገባም? ምድራዊ ንጉስ የፈለገውን ሲያደርግ ለምን ታደርጋለህ ተብሎ ካልተጠየቀ ሰማያዊ ንጉስ እግዚአብሔርንማ ማን ይጠይቀዋል? የወደደውን ቢያደርግ እግዚአብሔር የወደደውን ሲያደርግ ተሳስቶ አይደለም፣ እውነት ነው የሚያደርገው። ምድራዊ ንጉስ ተሳስቶ ሊሰራ ይችላል። እግዚአብሔር ግን በባህሪው ስህተት የለም። ስለዚህ እግዚአብሔር እንደሚያደርግ አመኑ። ስላመኑም ከጥፋታቸው ለመመለስ እግዚአብሔር የተናገረውን ቃል በማመን ለጾም አዋጅ ነገሩ። ለምን? እግዚአብሔር ተቆጥቷል፣ እግዚአብሔር ተቀይሟል፣ በደላችን በዝቷል፣ ከሰማይ ደርሷል። ይህንን በደላችን ልናስወግድ የምንችለው በጾም ነው። ከልዋ ተከልክለን ራሳችን አዋርደን ተርበን ተጠምተን አንብተን እንባችን አፍስሰን እግዚአብሔርን መጠየቅ አለብን፣ ይቅርታ መጠየቅ አለብን አሉ። ለጾም አዋጅ ነገሩ። ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ተመልከቱ፣ ለከሌ ያላሉ ጾሙ ሲታወጅ እነከሌ ታላላቆቹ ይጹሙ፣ አገልጋዮቹ ይጹሙ፣ አረጋውያን ይጹሙ አልተባለም። ከታላላቆቹ ጀምሮ እስከ ታናናሾቹ ድረስ ሁሉም ጾም ለመጾም ተዘጋጁ። የክብር ልብሳቸውን አወለቁ፣ ማቅ ለበሱ፣ አመድ ነሰነሱ። ከዚህ
በዚያ ላይ ወድቀው አቤቱ አምላካችን እግዚአብሔር ሆይ ማረን፣ አቤቱ የሰራዊት ጌታ ሆይ ማረን፣ ከኛ በደል ካንተ ምሕረት አይታጣምና እኛ በድለናል፣ እባክህ ይቅር በለን አሉ። ወገኖቼ ዛሬችን የንስሐ ጾም የሚጾም ሰው አለ? ብዙ ጊዜ ቤተክርስቲያናችን የጾም አዋጅ ስታውጅ ስትነግረን ለካህናቱ፣ ለመነኮሳቱ፣ ለመምህራኑ፣ ለዲያቆናቱ፣ ለአረጋውያኑ እንሰጣለን። ሁላችን ልንጾም ግን ይገባል። ስለዚህ ሁሉም ነው የጾሙት። ሁሉም ሰው ይጾማል። ዛሬ ምእመናን እቺ 3 ቀን ስለሆነች ሊጾም ይችላል። በሚገርም ሁኔታ ቤተክርስቲያናችን አጽዋማት ስታውጅ ስትናገር ብዙዎቹ የክርስቲያን ቤቶች ስጋ ቤታቸው ክፍት ነው። ጾመ ነቢያትን ስንመለከት በአብይ ጾም የሆነ ቦታዎች በሚገርማቸው አዲስ አበባ ከተማ የክርስቲያን ስጋ ቤት ተብሎ ተከፍቶ ስጋ ይሸጥበት ነበር። የክርስቲያን ቤት በአብይ ጾም። ስለዚህ ያስከተሉ ወገኖች ይህን አደረጉን። ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ አመድም ላይ ተቀመጠ። አዋጁም ጠንክሮ እንዲነገር አደረገ። ተመልከቱ፣ ባለስልጣኑ ዙፋን ላይ ያለው እናንተ ጾሙ አልቅሱ አላለም። እኔ ዙፋን ላይ ስለተቀመጥኩ እኔ ንጉሥ ስለሆንኩ አልድንም። ከእግዚአብሔር እጅ ማምለጥ የሚችል የለም። ንጉሥ በንግስናው በሰራዊቱ ብዛት በመሳሪያው ብዛት መዳን አይችልም። እግዚአብሔር ከመጣ ሰራዊት አያድንም፣ መሳሪያ አያድንም፣ ኃይል አያድንም፣ ስልጣን አያድንም፣ ወገን አያድንም። እግዚአብሔር ሲመጣ ሁሉም እንዳሸን ይረግፋል። ንጉሡ ራሱን ዝቅ አደረገ። እንደ ተራዎቹ ሕዝብ ከታች ወረደ፣ ከዙፋኑ ወረደ፣ ማቅ ለበሰ፣ አመድ ነሰነሰ። ራሳቸውን አዋረዱ፣ ራሳቸውን ተመለከቱ፣ ጥፋታቸውን አዩ። እውነት ነው በድለናል አሉ። ወገኖች ዛሬ እኛ ራሳችን እናያለን። በድለናል ብለን እናውቃለን። ብዙ ነገር እየሰራን ኃጢአትን ተለማምደን ኃጢአት ጽድቅ መስሎን የምናይ ብዙ ሰዎች ነን። ኃጢአትን ተለማምደናል። ዛሬ ምእመናን እውነት ለመናገር ሁላችንም አገልጋዮቹም ተገልጋዮቹም ከላይ እስከታይ ድረስ ኃጢአትን ተለማምደን ኃጢአት ጽድቅ መስሎናል እውነት ለመናገር። ስለዚህ ግን ዋጋ እየከፈልን ነው። ምድራችን የበረከት ምድር አይደለችም። የችግር ምድሩን አለች። በእያንዳንዱ ጓዳ ሲገባ በእያንዳንዱ ማጀት ሲገባ ብዙ ጎዶሎ አለ፣ በረከት የለም። የኑሮ ውድነቱ ጭንቀቱ መከራ ነው። ምድራችን ሰላም አጣለች። ሁሉም ሰው በሰላም አይደለም የሚወጣው፣ በጭንቀት ነው። አንገቱን ደፍቶ ነው የሚጓዘው። በአይምሮው በጭንቀቱ ሸክም ተሸክሞ ይህን የችግር ሸክም የጭንቀት ሸክም መቼ ይሆን የማወልቀው ጌታዬ እግዚአብሔር ወይ መቼ ይሆን የምታስወግድልኝ እያለ ሁሉም ሰው ይጓዛል። ወገኖቼ መመለስ አይቻልም? መመለስ እኮ ይቻላል እውነት ለመናገር። እግዚአብሔር ግን ማሪ ነው። ዛሬም እኛን እግዚአብሔር እንድንመለስ ይናገራል። ብዙ ዮናስ መምህራን አሉ ዛሬ እውነት የሚናገሩ። አውደ ምሕረቱ ክፍት ነው፣ እውነት ነው የሚነገርበት። የእግዚአብሔር ቸርነቱ፣ ምሕረቱም፣ ቁጣው፣ ትዕግስቱም ይነገርበታል። ለተመለሱት መሐሪ ነው። ልከኛ ለሆኑ ደግሞ እግዚአብሔር ፈራጅ ነው። ስለዚህ እነዚህ ሰዎች ተመለሱ። በመመለሳቸውም አዋጅ አስነገረ። በነነዌ ውስጥም የንጉሱና የመኳንንቱ ትእዛዝ አሳወጀ። እንዲህም አለ፣ ሰዎችና እንስሶች ላሞችና በጎች አንዳች አይቅመሱ፣ አይሰማሩም፣ ውሃንም አይጠጡ። ሰዎችና እንስሶችም ማቅ ለበሱ፣ ወደ እግዚአብሔር አንድነት ጮሁ። በአንድነት ጮሁ ወደ እግዚአብሔር። ምክንያቱም ለሰው የመጣው ቅጣት ለእንስሳቱም ለአራዊቱም ለአዕዋፋቱም ይደርሳል። በኖህ ዘመን አይተናል። 7 ካት እግዚአብሔርን ሲያስቀይሙ ሰዎች ሲበድሉ ለሰዎች የመጣው ማያ ንፍር ውሃ ፍጥረት ሁሉ ጠፍቶበታል። አራዊቱም ጠፍተዋል፣ እንስሳቱም ጠፍተዋል፣ አዕዋፋትም ጠፍተዋል። በእግራቸው የሚሽከረከሩት በክንፋቸው የሚበሩት በደረታቸው የሚሳቡት ሁሉም ጠፍተዋል። ሰውም ጠፍቷል። የሁሉ ከምን የመጣን? ከሰው ክፋት የተነሳ። ስለዚህ እግዚአብሔር የእኛን ክፋት ቢመለከት የእኛን በደል ቢመለከት ስለ እንስሶቹ ምንም ስለማያውቁት ስለ እንስሶቹ ብሎ ይቅር ሊለን ይችላል። እንስሶቹም አይውጡ፣ እንበሶቹ ጥጆቹ ወደ ላሞቹ አይገናኙ፣ ሕፃናቱ ወደ እናታቸው ጡት እጃቸውን አይስደዱ፣ አይገናኙ። ሁሉም ሰው ይጹም። ምን ይታወቃል? የሕፃናቱን እንባ እግዚአብሔር ሊሰማ ይችላል። ሕፃናት እንከን የሌለባቸው አይምሯቸው ንጹሕ የሆነ ቂም በቀል የሌላቸው ምንም የማያውቁ ናቸውና እነሱ ከእናታቸው ጡት ተከልክለው ሲያለቅሱ መራባቸውን ጩኸታቸውን እግዚአብሔር ሊመለከት ይችላል። ስለዚህ እንዲምረን በሕፃናቱ በኩል ሕፃናትን ከእናታቸው ጡት አይጥቡ። እንስሶቹም አይውጡ፣ ከመሰማሪያቸው ቦታ እንዳይወጡ፣ ከቤት ከዛው ከማዳሪያቸው ይቀመጡ። ስለ እነሱም እግዚአብሔር ሊምረን ይችላል። ተመልከቱ የእግዚአብሔር ልጆች፣ ያ ማት ያ ቁጣ ነነዌ እስከ 3 ቀን ትገለበጣለች የተባለውን
በ3 ቀን እንባ፣ በ3 ቀን ውድቅ መውደቅ፣ በ3 ቀን ራስን ማዋረድ የእግዚአብሔር ማተመለሰ የእግዚአብሔር ልጆች። ስለዚህ ሁላችንም ከእግዚአብሔር ቁጣ እንድንድን የአባቶቻችን አምላክ እግዚአብሔር ይርዳል። እግዚአብሔር መሐሪ ነውና በሚገርም ሁኔታ በዚህ በሕዝቅኤል ላይ እንዲህ እያለ እግዚአብሔር ይናገራል። በትንቢተ ሕዝቅኤል ምዕራፍ 33 ቁጥር 11 ላይ እንዲህ ይላል እግዚአብሔር፣ እኔ ሕያው ነኝና ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛው ይሞት ዘንድ አልፈቅድም ይላል ጌታ እግዚአብሔር። እኔ ሕያው ነኝና ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ በኃጢአቱ እንዲሞት አልፈቅድም ይላል የሰራዊት እግዚአብሔር። አያቸው ወገኖች፣ እግዚአብሔር ኃጢአተኛ እንዲሞት አይፈቅድም። ስለ ኃጢአተኛ አይደል አምላካችን ሰው የሆነው? ዛሬ ዘመነ ልደትን፣ ዘመነ አስተርእዮ፣ ዘመነ ጥምቀት እናከብራለን። ስለ ኃጢአተኛ እኮ ነው አምላክ ሰው የሆነው። ስለ ኃጢአተኛ እኮ ነው በረት ላይ በዚያ ላፍንጫ በሚከርፋ በከብቶች ግርግም ጌታ የተወለደው። ስለ ኃጢአተኛ አይደለ መስቀል የተሸከመው? ስለ ኃጢአት አይደለ? ስለ ኃጢአተኛ አይደለ ይሄን 13ቱ ሕማማተ መስቀል የተሸከመው? ደሙን ያፈሰሰው ስጋውን የቆረሰው ስለ ኃጢአተኛ እኮ ነው። ይህን ያደረገ ጌታ ኃጢአተኛ ከኃጢአቱ ተመልሶ በሕይወት ይኖር ዘንድ እንጂ እንዲሞት አልፈቅድም ይላል እግዚአብሔር። ወገኖቼ እግዚአብሔር አምላካችንም ዛሬ ሁላችንም ከኃጢአታችን ተመልሰን በሕይወት እንድንኖር የንስሐ ጊዜ ሰጥቶ መምህራንን ሰጥቶ አይምሮን ሰጥቶ ክፉና በጎ የምንለይበት ጽድቅና ኃጢአት የምንለይበት ከዚያ በላይ መምህራንን ሰጠ፣ ንስሐ አባት ሰጠ። ስንወርቅ እንድንነሳ፣ ስንረክስ እንድንቀደስ፣ ስንጠፋ እንድንመጣ እግዚአብሔር በብዙ መልኩ መንገድ አዘጋጀል፣ የመዳን መንገድ። ግን ዛሬ የመዳንን የሰው ልጅ እየገፋው ነው። ንስሐን ሰው ይገፋዋል፣ ይቅርታን ሰው ይገፋዋል፣ የእግዚአብሔር ምሕረት ሰው ይገፋዋል። ልከኛ ልብ ተሸክሞ ዘርን ተሸክሞ ርኩሰትን ተሸክሞ ዓለም ጣፍጣው ያለምን ጣም ኃጢአት ጣም እያጣጣመ የሰው ልጅ ዛሬ ከኃጢአት መለየት አቅቶታል። ወገኖቼ እኛ እግዚአብሔር ይችን የንስሐ ጊዜ ስለሰጠን በኃጢአታችን እንዳንሞት እግዚአብሔር ያስተምረናል። በዚህ የቆምነው እኮ በእኛ ቅድስና አይደለም ይመናል። ሁላችን በአውደ ምሕረቱ ላይ የቆምነው እናንተም መታችሁ ተቀመጣችሁት በጽድቃችን በሱ ቸርነት ነው የመጣነው። ከባቲ አበሳ ስለሆነ በደልን ስለሚሰውር እግዚአብሔር በደላችን በምሕረቱ ሰውሮ ከኃጢአት ወጥተን በሕይወት እንድንኖር እግዚአብሔር ይመክራል። ስንቱ ሰው በሕይወት ይኖራል ዛሬ? በሕይወት መኖር በእግዚአብሔር ቃል መኖር በሕይወት መኖር ነው። ትእዛዙን ጠብቆ መኖር በሕይወት መኖር ነው። ወንድሙን ይቅር ማለት፣ በይቅርታ መመላለስ፣ ሲወርቁ ንስሐ መግባት፣ ሥጋው ደግሞ መቀበል፣ በአውደ ምሕረቱ ለወንጌል አገልግሎት ለዝማሬ አገልግሎት መገኘት፣ ጠዋት ለቅዳሴ ለኪዳን መገኘት፣ ቅዳሴውን ማስቀደስ በሕይወት መኖር ነው። ስንቱ ነው ዛሬ በሕይወት የሚኖር? በቁመናው የሞተ አለ አይደል? ብዙ በኃጢአት የሞተ በጭፈራ ቤት የሚሄድ መጠጥ ቤት የሚያመጥ የሚሰክር ከሰው ጋር የሚጣላ ከንቱ ነገር የሚመክር ለከንቱ ነገር ራሱን የሚያነሳሳ በሰው ደም እጁን የነከረ ብዙ ሰው የለም ዛሬ ወገኖቼ። እነዚህ አይነት ሰዎች የሞቱ ሰዎች ናቸው በቁመናቸው። ስለዚህ እንድንመለስ የአባቶቻችን አምላክ እግዚአብሔር ይርዳል። አንተን ስለምን ትሞታላችሁ? ምን አለ እግዚአብሔር? የሚገርም ነው። የእስራኤል ቤት ሆይ ተመለሱ፣ ከክፉ መንገዳቸው ተመለሱ። ስለምን ትሞታላችሁ? ስለምን ትሞታላችሁ? ዛሬ እኛ ብዙ ነገር ገጥሞናል፣ ታመናል። ስለምን ትታመማላችሁ? እናንተ ከኃጢአት ተመለሱና አዳኙ ሕያው የሆነው እግዚአብሔር ይፈውሳችኋል። ስለምን ትቸገራላችሁ? የበረከት ባለቤት እግዚአብሔርን እያመለካችሁ የበረከት ባለቤት እግዚአብሔር ቤታችሁን እንዲባርክ ስራችሁን እንዲባርክ ከክፉ መንገዳችሁ ተመለሱ። ስለምን ትጨነቃላችሁ? እናንተ ሸክማችሁ የተከበደ ወደ እኔ ኑ ያለ ጌታ ከጭንቀታችን ከሸክማችን ከክፉ መንገዳችን ተመልሰን ብንመጣ ችግር ሊያስወግድልን ነፃነት ሊያወጅልን አንገታችን ደፍተን የሚነደው ቀና እንድንል እግዚአብሔር እየጠራን ስለምን በኃጢአት ትኖራላችሁ? ስለምን ትጨነቃላችሁ? ይላል እግዚአብሔር። ጎኖቼ እንድንመለስ አምላካችን እግዚአብሔር ይፍቀድልን። እሱ ፈቃዱ ነው፣ እኛ ፈቃደኛ ነን። የነነዌ ሰዎች ይህን አሰቡ። ከዚህም በኋላ ወደ እግዚአብሔር በአንድነት ጮሁ። አንድ ሆነው አንድ ልብ ነበራቸው። የዛን ጊዜ የተለየ ልብ አልነበረም። አይን ያልጮህም ያለ ሰው አልነበረም። አይን ያልለምንም ያለ ሰው አልነበረም። ሁሉም አንድ ሆነው ወደ ማን ጮሁ? ሁሉም አንድ ሆነው በሉ እስቲ ወደ እግዚአብሔር ጮሁ። እኛ አንድነት አለ ምእመናን? ዛሬ አንድነት የለም። እኛ እኮ ክርስቲያኖች ነን፣ የክርስቶስ አካል የክርስቶስ ማደሪያዎች፣ ከአንዲት ቤተ ክርስቲያን ማኅፀን ተወልደን ከአብራከ
ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልደን የአንዲት የቤተ ክርስቲያን የእናት ልጅ ሆነን እኛ በሥጋ ዘር ተከፋፍለን አንድነት ጠፍቶብን መለያየት ነክሶብን ጥላቻ ነክሶብን ዛሬ እኛ ብዙ ዋጋ እንከፍላለን። ወገኖቼ እንደ ክርስቲያን አንድ ልንሆን ይገባል። ሁላችን የክርስቶስ አካሎች ነን። ክርስቲያን አንድ ነው። በዚህ በግብረ ሐዋርያት ምዕራፍ 2 ቁጥር 46 ላይ ሁሉም ክርስቲያኖች እንዳንድ ልብ ሆነው ይኖሩ ነበር። እንዳንድ ልብ እንዳንድ ቃል ተናጋሪ ይናገሩ ነበር። እንዳንድ ልብ ሐሳብ ያስቡ ነበር። አንድ ሆነው እግዚአብሔርን ያመልኩ ነበር። የእግዚአብሔር ልጆች አንድነት ጠፍቶብናል። ሁሉም ግን ምን አሉ? አንድ ሆነው ወደ እግዚአብሔር ጮሁ። አንድ ሆነው ዛሬ እኮ ኢትዮጵያ ቤተክርስቲያን በብዙ መልኩ ተፈትናለች። አገሪቱን በብዙ መልኩ ተፈትናለች። የእግዚአብሔር ልጆች ግን አንድነት ጠፋብን። ብዙ ጊዜ እኮ ንስሐ ግቡ መላ ያዙ ተብለን መላ ይዘናል። ግን የለም፣ ጠብ የለም። ምንድነው ችግሩ? ዛሬ ችግር ላይ ነን፣ ነገ ሌላ ቀን ነው፣ ሌላ ነገ ደግሞ ሌላ ችግር ይዞ ይመጣል። ምንድነው ችግሩ? ቀኑም አይደለም እግዚአብሔርም አይደለም። ችግሩ ከኛ ነው። ጩኸታችን ከአንገት በላይ ሆነ፣ ሽንገላ ሆነ። ልክ ሰውን እንደምናታልለው ሰውን እንደምንሸነግለው ሁሉ እግዚአብሔር ሽንገላ። ወዳጄ እግዚአብሔር አፍን አይመለከትም፣ ልብን ነው የሚመለከተው። እግዚአብሔር ልብን ነው የሚያው። እግዚአብሔር የነነዌ ሰዎች እግዚአብሔር ከክፉ ስራቸው እንደተመለሱ ያየው ልባቸውን ነው ያየው። ማቅለብ መልበሳቸውን አመር ነስንሰው መውደቃቸው ነው አይደለም። ልባቸው ነው የወደቀው። ልባቸው ነው ማቅ የለበሰው። ልባቸው ነው የተሰበረው። እንባቸው ከልባቸው ነው የሚወጣው። ዛሬ እኛ ልብ አይደለም የተሰበረ ልብ ያለው ማን ነው? ዛሬ የደነደነ ልብ፣ የእግዚአብሔር ቃል የማይሰብረው ልብ፣ መከራ የማያስተምረው ልብ እኮ ነው ያለን ወገኖቼ። የለም። ምክንያቱም እያየን ነው። እግዚአብሔር ሲመለከተን፣ ኢትዮጵያውያን ሲመለከተን ከክፉ ስራችን ተመልሰን ይመለከተን ይሆን ወገኖቼ? ኧረ እውነት ለመናገር በጣም ከባድ ነው። ስለዚህ ልንመለስ ይገባል። አንድ ሆነው ጮሁ። እግዚአብሔርም ምንድነው ከዚህ በኋላ ሰዎች ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ተመለሱ። አዩ፣ ከክፉ መንገዳቸውና በእጃቸው ካለው ግፍ። አቤት ዛሬ የኢትዮጵያ ምድር ስንቱ እጅ ግፍ ተጨማልቋል፣ በደም ተጨማልቋል። የስንቱ እጅ በግፍ ዛሬ ሞልቷል። የስንቱ እጅ ብዙ እንባዎች ፈሰዋል በብዙ ሰዎች እጅ። ብዙ ሰዎች ስራ አጥተዋል በብዙ ሰዎች እጅ። ብዙ ሰዎች ሕይወታቸውን አጥተዋል በብዙ ሰዎች እጅ። ብዙ ደም ፈሷል በብዙ ሰዎች እጅ። የስንቱ ሰው እጅ በግፍ ተነክሯል፣ በደም ተነክሯል፣ በእንባ ተነክሯል። የእግዚአብሔር ልጆች እግዚአብሔር ዝም አለ። ትዕግስት ገንዘቡ ስለሆነ እያስተማረ እየተናገረ ዝም ብሏል እግዚአብሔር። ግን እግዚአብሔር ሲመጣ ወዳጄ ከእግዚአብሔር ማምለጫ ሜዳ መሮጫ የለም፣ መንጠልጠያ ሀገር የለም፣ መሸሸያ ጓዳ የለም፣ መግቢያ የለም። እግዚአብሔር ሲመጣ መሸሸያ ጓዳ የለም፣ መግቢያ የለም፣ መንጠልጠያ ገደል የለም፣ መሮጫ ሜዳ የለም። እግዚአብሔር ሲመጣ ማምለጫ የለም። ለዚህ ነው ነብዩ እግዚአብሔር ዳዊት የተናገረው ወደ ሰማይ ብወጣ አንተ አለ፣ ወደ ምድር ወደ ጥልቁ ብወርድም አንተ በዚህ አለ። ካንተ የት ማምለጥ ይቻላል? ከእግዚአብሔር ማምለጥ አይቻልም። ስለዚህ መመለስ መልካም ነው። እግዚአብሔርን ከክፉ መንገዳቸው እንደተመለሱ ስራቸውን አየ፣ ልባቸውን አየ። መመለሳቸው በስራ ገለጡ። ወገኖቼ እኛም ከክፉ መንገድ መመለስ ይጠበቅብናል። በጥላቻ የነበረ ሰው በይቅርታ በፍቅር በቂም በቀል የነበረ ሰው በይቅርታ፣ በጥላቻ የነበረ በፍቅር፣ በርኩሰት የነበረ በቅድስና፣ በመለየት የነበረ በአንድነት ሊመለስ ይገባል። ያ ካልሆነ ሁላችን ዋጋ እንከፍላለን። የአባቶቻችን አምላክ እግዚአብሔር ከዚህ ያድነን፣ እንድንመለስ እሱ ይፍቀድልን፣ እሱ ይመልሰን ወገኖች። እሱ ካልመለሰን እኛ ልንመለስ የምንችልበት ነገር በጣም ከባድ ነው። ግን እሱ ለመመለስ ዝግጁ ነው። እኛ ለመመለስ ደግሞ በጣም ከባድ ነው። እሱ ለመመለስ እጅግ ወደኛ ይመጣል፣ እኛ ደግሞ እጅግ አጥብቀን ከሱ እንርቃለን። ከባዱ ይሄ ነው። እሱ እግዚአብሔር በምሕረት ይመጣል፣ በመምራን ይመጣል። ቅድም እንዳልኳችሁ በህሊናችን ክፉ ሰርተሃል፣ በጎ ሰርተሃል፣ መልካም ሰርተሻል እያለ ይመጣል እግዚአብሔር። እኛ ደግሞ እንርቃለን፣ እጅግ ኃጢአት ላይ ኃጢአት እንሰራለን፣ ከበደል ላይ በደል እንሰራለን። ስለዚህ ልንመለስ ይገባል። በዚህ በትንቢተ ሆሴዕ ትንቢተ ዘካርያስ እሱን ላስቀድሞና ወደዚያ እሄዳለሁ። ትንቢተ ዘካርያስ ምዕራፍ 1 ቁጥር 5 ጀምሮ ስታነቡ ታገኙታላችሁ። የመጨረሻው ላይ ትንሽ ሰዓት ስለተሰጠኝ ሰዓት እንዳልፈጅ ይቅርታ ይደረግልኝ። መምህር ይነግሩኛል ሰዓት እንትን ካልኩ
ምን ይላል መሰላችሁ? አሁንም በአባቶቻችሁ ዘመን ለነበሩ ለባሪያዎች ለነቢያት በመንፈስ ያዘዝኳቸውን ቃሎችና ሥርዓቴን ሁሉ ተቀበሉ፣ እነሱም ተመለሱ። ሁሉን የሚችል እግዚአብሔር ተመልከቱ፣ ሁሉን የሚችል እግዚአብሔር በመንገዳችንና በሥራችን መጠን ያደርግብን ዘንድ እንዳሰበ እንዲሁ አድርጎብናል። አያችሁ፣ ሁሉን የሚችል እግዚአብሔር በመንገዳችንና በሥራችን መጠን ያደርግብን ዘንድ እንዳሰበ አድርጎብናል። ወዳጄ እንደ መንገዳችን እንደ ሥራችን እግዚአብሔር ሊያደርግ የፈለገው ነገር ካልተመለስን ያደርገዋል። እግዚአብሔር ስንመለስ ብቻ ነው የሚተው። እግዚአብሔር አደርጋለሁ ካለ ማድረግ ይችላል። ምክንያቱም የሚከለክል የለም ብያቸዋለሁ ቅድም። ሰው አንቀሃለሁ እገልሃለሁ ቢል ጉራ ብቻ ነው፣ አቅም የለውም። ሰው አደርጋለሁ ቢል ሰው አቅም አጥቶት ይተዋል። እግዚአብሔር ግን አደርጋለሁ ካለ ምሕረቱ ብቻ ነው የሚከለክለው። የኛ መመለስ፣ የኛ ንጽህና፣ የኛ ቅድስና፣ የኛ ኃጢአተኝነታችን አምነን ከፊቱ መውደቃችን እግዚአብሔርን ይመልሰዋል። ከዛ ውጭ እግዚአብሔር የሚመልሰው የለም። ስለዚህ እግዚአብሔር እንዲመለስ ምድራችን የበረከት ምድር እንድትሆን በሰላም እንድንወጣ እንድንገባ ስራችን እንዲባረክ ልጆቻችን ያለ ሰቀቀን እንዲያርጉ አረጋውያን እንዲጦሩ ልንመለስ ይገባል። ወገኖቼ እንመለስ። መቼም በዚህ ምድር ላይ ማኔ ንጹህ ነኝ ብሎ የሚናገር ሰው ካለ ራሱን እያታለለ ነው። ሁላችን በደለኞች ነን። ይቺ ነነዌ ጾም የንስሐ ጾም ናት። የሁላችን ንስሐ የምንገባባት ማንኛውም ነገር ይሁን እግዚአብሔርን ጠይቀን የምናገኝባት፣ ይቅርታ የምናገኝባት፣ በረከት የምናገኝባት፣ ጎዶላችን የሚሞላባት፣ በእግዚአብሔር ፊት በመልካም ስራ የምንታይባት ጊዜ ናትና ይችን ቀን እንዴት አሳለፍናት? ትናንትን አልፋለች፣ ዛሬም አለፈች። ነገስ እንዴት ታልፍ ይሆን? በመልካም ስራ አሳለፍናት፣ በይቅርታ አሳለፍናት፣ ስጋው ደሙ በመቀበል አሳለፍናት፣ ንስሐ ገብተን ከመምህራን ንስሐችን ጋር ተገናኝተን አሳለፍናት። እንዴት አሳለፍነው? የሚመና እንደ ትናንቱ እንዳለፈው ጊዜ። ስለዚህ እንዲህ ከመሆን አምላካችን እግዚአብሔር ያድነን። እንድንመለስ የአባቶቻችን አምላክ እሱ በቸርነቱ ይርዳን። እንግዲህ በአጠቃላይ ቤተክርስቲያናችን ይህንን ስትናገር እኛ እንድንመለስበት ከክፉ ነገር እንድንድነውና እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ፣ እግዚአብሔርም ያደርግባቸው ዘንድ ከተናገረው ክፉ ነገር ተመለሰ። አያችሁ፣ መንገዳቸውን አየ፣ የልባቸውን መሰበር አየ፣ መጸጸታቸውን አየ። ከዚያ በኋላ እግዚአብሔር ምን አደረገ? ሊያደርግባቸው ከነበረው ክፉ ነገር ምን አለ? ተመለሰ። አያችሁ፣ ምን አለ እግዚአብሔር? ተመለሱ፣ እመለሳለሁ። እናንተ ከክፋታችሁ ተመለሱ፣ ከበደላችሁ ተመለሱ፣ እኔም ከቁጣዬ ከመዓቴ እመለሳለሁ። ልቀስፋችሁ የነበረው መቅሰፍቱን እመልሳለሁ። እናንተ ተመለሱ። እሱ ተመለሰ፣ አያቸውና ተመለሰ። ልባቸው መሰበራቸውን አየ፣ መውደቃቸውን ልክ ከልባቸው መውደቃቸውን አየና እሱም ተመለሰ። ወገኖቼ እግዚአብሔር ዛሬ እኛን አስተምሮናል፣ መክሮናል። እኛ ከተመለስ ትናንትና የነበረው በረከት በእኛ ቤት ይገባል። ጭንቀት ከኛ ይወገዳል። ሰላም በልባችን ውስጥ ይሰፍናል። አልጋ ላይ ተኝተን የሰላም እንቅልፍ አጥተን ሌሊቱን ሙሉ ስንጨነቅ የምናድረው ሰዎች የሰላም እንቅልፍ ተኝተን እንነሳለን። በፍርሃት የምንወጣው የምንገባው ሰዎች በአስተማማኝ በአባታችን ክንድ ላይ እንደታቀፍን ሆነን በአባቱ ክንድ ላይ እንደታቀፈ ሕፃን ያለምንም ሰቀቀን እንደሚተኛ ሕፃን እኛም በአባታችን ክንድ በእግዚአብሔር ክንድ ላይ ሆነን በእሱ ተማምነን እንወጣለን እንገባለን፣ ያለ ሰቀቀን ያለ ፍርሃት። ምክንያቱም ግን መመለስ ያስፈልጋል። ምንጊዜም የሚገርመኝ አንድ ነገር አለ። በዚህ የቃየልና አቤልን ስናነሳ ተንኮለኛው ቃየል ወንድሙ አቤልን ውሃን ጠጣ ብሎ ወስዶ ገደለው። ከገደለው በኋላ ማንም ሰው የለም። አዳምና ሔዋን ወንድሙና እሱ ናቸው። እሱ ግን ወንድሙን በመግደሉ ምክንያት በጣም ይፈራ ነበር። ኮሽ ባለ ቁጥር የሆነ ነገር መጣብኝ ገደሉኝ እያለ ይፈራ ነበር። ሰው እኮ የለም። አሁን የሚያስፈራው በደሉ ነው፣ የሚያሰቅቀው በደሉ ነው። ኮሽ ባለ ቁጥር ብድግ የሚለው የሚማትተው በደሉ ነው። እንደዚህ የሚያደርገው ክፉ ስራው። ዛሬ ክፉ ሰዎች እረፍት የነሳቸው ብዙዎች ናቸው። ክፉ ሰዎች እንቅልፍ የነሳቸው፣ ሰው በመጣ ቁጥር የሚደነግጡ፣ ኮሽ ባለ ቁጥር የሚደነግጡ፣ ሰው ማመን ያቃታቸው ብዙ ነገር አለ፣ ብዙ ሰዎች አሉ። ስለዚህ ወገኖቼ እውነት ለመናገር ሰላም ለማግኘት የሰላም ሰው መሆን ያስፈልጋል። ሰው ያልበደለ ሰው ምን ይመጣብኛል ብሎ አይፈራም። ምን አድርጎ
ሰላም ስላለው ተንኮል ስለሌለው ለሰው ፍቅር ስላለው ሰው ስላልበደለ ሰው ስላልገፋ ሰው ስላልጎዳ ጉዳት አይደርስብኝ እንደፈለገ ይወጣል ይገባል። ተንኮለኛ ሰው የበደለ ሰው ወዳጅ ሰው እያየ ነው የሚሄደው። ቀይና ግራውን እያየ ነው የሚሄደው። ወደፊት ወደ ኋላ እያለ ነው የሚሄደው። በጊዜ ነው የሚሸከፈው። ምክንያቱም ያ ክፉ ስራ ህሊናው ውስጥ ይጮሃል። እግዚአብሔር አምላካችን ከህሊና ወቀሳ ያድነን። ስለዚህ ኢሳይያስ ምን አለ? በዚህ በትንቢተ ኢሳይያስ ምዕራፍ 46 ቁጥር 8 ላይ ይህን አስቡና አልቅሱ፣ የተሳሳታችሁ ሆይ ንስሐ ግቡ፣ ልባችሁን መልሱ፣ እኔ አምላክ ነኝና ያለኔም ሌላ የለም። የቀድሞውንና የጥንቱን ነገር አስቡ፣ እኔ እግዚአብሔር ነኝ፣ እንደኔ ያለ ማንም የለም። አያችሁ? ይህን አስቡና አልቅሱ፣ የተሳሳታችሁ ንስሐ ግቡ። ስተት ያለ ነው። ሰው ይሳሳታል። ደካማ ባህሪ የተሸከምነው ሰዎች ነን። በተለያየ ምክንያት እንሳሳታለን። ሰው ሊያሳስተን ይችላል። የራሳችን ፍላጎት ሊያሳስተን ይችላል። ሰይጣን በራሳችን ፍላጎት ገብቶ ሊያሳስተን ይችላል። ግን የተሳሳታችሁ ሆይ ያለና ጌታ ምን አለ? ተመለሱ። ይህን አስቡና አልቅሱ። ምኑን አስባችሁ? ፈጣሪን በደልኩኝ፣ ከሕግ ወጣው፣ ትእዛዝን አፈረሱ፣ አስቀየምኩ፣ አንተ የምትመግበኝን የምትጠብቀኝን ሰው የሆንከኝን ደምን አፍሰህ ሥጋን ቆርሰህ ያከበርከኝን ጌታ አሳዘንኩ ብላችሁ አልቅሱ። አልቅሱ። አባቶቻችን ኃጢአት ሳይሰሩ ቅዱሳኑ ክርስቶስን እያሰቡ ያለቅሳሉ። መከራውን እያሰቡ፣ ግርፋቱን እያሰቡ፣ ኮምጣጤ መጠጣቱን እያሰቡ፣ የሾህ አክሊል መድፋቱን እያሰቡ፣ በጦር መወጋቱን እያሰቡ፣ መውደቁን መነሳቱን እያሰቡ፣ ምራቅ እንደተተፋበት በጥፊ እንደተመታ እያሰቡ ጌታዬ ሆይ አንተ ንጹሕ ባሕሪ ስትሆን ለእኔ ስትል ሁሉ መከራ ተቀበልክ እያሉ ያለቅሳሉ። እኛ በደላችን እያየን ማልቀሳቃትን፣ ራሳችን እያየን ማልቀሳቃት፣ ለራሳችን ማልቀሳቃትን። ስለዚህ ኢሳይያስ ይህን አልቅሱ፣ ተመለሱ፣ እኔ አምላክ ነኝና ያለኔ ሌላ የለምና። የቀድሞውን አስቡ፣ የጥንቱን አስቡ ወገኖቼ። የቀድሞውን የአባቶቻችን ዘመን እንስበው እስቲ። ቅዱሳን አባቶቻችን የዋዎች ነበሩ። ትናንትና የቀድሞውን የኢትዮጵያን ዘመን እናስበው እስቲ። ኢትዮጵያውያን እኮ ትናንትና በፍቅር ይኖሩ ነበር። ለፍቅራቸው ደንበር የለውም። ለጋብቻቸው ደንበር የለውም። ይሄ ቋንቋ ተናገሪ፣ ይሄን ቋንቋ ተናገርን አይሉም። ከተጋቡ መጋባት ነው። ጎረቤት ሲሆን አንዱ በአንዱ ቦታ ይኖራል፣ ችግር የለም። ትናንትና ኢትዮጵያ እንደዚያ ነበር። ዛሬ እንደዚያ አለ? ግን የትናንቱን አስብ። አባቶቻችን ዘመን እንዲያዚያ ልናስብ ይገባል። አባቶቻችን ተዋደው ተፋቅረው ድግስ ደግሰው ኑ ብሉልን ኑ ጠጡልን ይሉ ነበር። ዛሬ የለም። አባቶቻችን ደንበር አልነበራቸው። ለፍቅራቸው ቋንቋ አልገደባቸው፣ ለጋብቻቸው ቋንቋ አልገደባቸው። ሁሉም ተዋደው ተዋልደው ተፋቅረው ኢትዮጵያን አቆዩት፣ ቤተ ክርስቲያንን አቆዩ። ስለዚህ እኛም ከአባቶቻችን ተረክበን ትናንትናን ተመልክተን እንደ አባቶቻችን በቅድስናና በንጽህና እንድንኖር የአባቶቻችን አምላክ እግዚአብሔር ይርዳን።